ጤና ይስጥልኝ። ዛሬ ማስጠንቀቂያ መስጠት የምፈልገው ለኢትዮጵያ ፖሊሶች ነው። የኢትዮጵያ ፖሊስ ተጠንቀቅ። እንደምታዩት ናይጄሪያን ወንድሞቻችን ኢትዮጵያ ውስጥ በስፋት እየገቡ ነው። አፍሪካን ወንድሞቻችን ናቸው። ለምን ገቡ የሚል ጥያቄ የለኝም። እኛም በሰው ሀገር እንደምንኖረው ሁሉ እነሱም እኛ ሀገር የመኖር መብት አላቸው። ይሄን አምናለሁ። ግን ለፖሊስ ማስጠንቀቂያ የሰጠሁት ናይጄሪያኖች ሁሉም ባይሆኑም በተለይ የአንድ አካባቢ ያለ እንደ ክፍለ ሀገር አንድ ክፍለ ሀገር ስሙን ለመጥራት ስለሚከብድ ስለማይፈቀድ ማልጠቅሰው እነሱ የሚያምኑበት የአንድ አካባቢ የሆኑ ናይጄሪያውያን በመላው ዓለም በጣም በተደራጀው መንገድ በወንጀል የተሰማሩ ናቸው። የአውሮፓና የአሜሪካ ፖሊሶች ራስ ምታት የሆኑት ናይጄሪያውያን ወንድሞቻችን ከዘመኑ ስልጣኔ ጋር በመራመድ በጣም ከፍተኛ ረቂቅ የወንጀል አፈጻጸም ሂደት የሚከተሉ ናቸው። ረጅም ዓመት ኢህአዴግ የገባ ሰሞን ለመጀመሪያ በኢትዮጵያ ኤቲኤም ባንክ የተጀመረ ጊዜ የኢትዮጵያ ንግድ ባንክ ወደ ብሔራዊ ቲያትር አካባቢ ባለው ነጩ ባንክ በትንሹ ስቴዲየም መግቢያ ከቴሌ አጠገብ ድሮ ፎቶሊቴ የነበረበት አካባቢ እሳ ላይ የተሰራው ነጩ ህንፃ እሱ ህንፃ ላይ ነበረ ኤቲኤም የተጀመረው። ልክ ኤቲኤም የተጀመረ ሰሞን ልክ እንደተጀመረ ወርም ሳይሞላው ናይጄሪያን አጭበርባሪዎች ከኤቲኤም ባንክ ሲስተም ውስጥ 5 ሚሊዮን የኢትዮጵያ ብር ሰርቀው ሄዱ። እናም ክትትሉ በፌዴራል ፖሊስ እና በደህንነት ክፍሉ ክትትል እየተደረገ ነበረ። ወንጀሉን የፈጸመችው ሴት ናይጄሪያዊት እንደሆነች ታወቀ። ግን በራለች። ገንዘቡን ልክ እንደወሰደች ከሀገር ወጣ ነበረ። የግድ ለረጅም ጊዜ ተጠብቆ ተረስቷል ብላ እስክትገባ ተጠብቆ ነው የተያዘችው እና ገንዘቡ ግን ቀልጦ ቀረ። ባለፈው አስታውሳችሁ እንደሆነ የኢኮኖሚ ሚኒስትሩ የሆነ የሚከፈል ለሆነ ለአፍሪካ ኢኮኖሚ ባንክ ይሁን ለሆነ ባንክ የሚከፈል ገንዘብ $5 ሚሊዮን እንዴት እንደተሰረቀ በሀከሮች በዛ ምክንያት የሆነ ሰው ተይዞ በዛም የተነሳውን ነገር ትልቅ አዋራ መነሳቱን እናስታውሳለን። የናይጄሪያ ሀከሮች አውሮፓውያን አሜሪካውያን አልቻላቸውም። ስለዚህ የኢትዮጵያ ፖሊስ በእነሱ ልክ ካልሰለጠነና በጣም አፕቱዴት የሆነ ስልጠና የወሰደ የፖሊስ መርማሪና ክትትል ክፍል ከሌለ ኢትዮጵያ በድህነቷ ላይ ሌላ ድህነት የሚጋብዝ አደገኛ ሁኔታ እየተፈጠረባት ነው። የማፊያ ሲስተማቸው ዓለም አቀፍ ነው። አሁን ወደ ኢትዮጵያ ነው ፊታቸውን ያዞሩት። በሁሉም ዓለም ማለት ይቻላል ከአፍሪካ በተለይ ከጥቁር አፍሪካኖች በወንጀል ድርጊት የሚታወቁት ናይጄሪያውያን ወንድሞቻችን ናቸው። ስለዚህ እንደውም የጥቁር መጠላት ምክንያት ናቸው የሚባለው የጉልበት ስራ ሲሰሩ አታገኟቸውም። በቁጭ ብሎ ዘንጦ የሆነ ገንዘብ ትልቅ ገንዘብ የሚያዘዋውሩ የሚያንቀሳቅሱ ናቸው። በኮምፒውተር ሙያ ሀክ በማድረግ በተለያየ የባንክ ማጭበርበሮች የሆኑ ማጭበርበሮች ላይ በጣም የተካኑ ናቸው እና ይህ ነገር በኢትዮጵያ እንደሚጀመር ምልክቶች እየታዩ ነው። ባለፈው ፍየል ቤት ነው ፊጋ የሚባለው አካባቢ የውጭ ብር ሲያትሙ ዶላሮችና የብሮችን ሲያትሙ የተያዙ ናይጄሪያዎች አሉ። ይሄ የለመዱት ነው፣ ለረጅም ዓመት የሚሰሩበት ነው። ሌላው ፕሮስቲቱሽን ሴተኛ አዳሪነትን በማስፋፋት ለምሳሌ የቆዩት ናይጄሪያውያን የእኛን ሴቶች መጀመሪያ በጓደኝነት ከያዟቸው በኋላ ይሄ በውጭ ሀገርም ነው ያለው። በጓደኝነት ከያዟቸው በኋላ ስጦታ በመስጠት ካማለሏቸው በኋላ ከተወሰነ በኋላ ለምን ቢዝነስ አሰሪም ይሏቸዋል። በእነሱ ቼን ቢዝነስ ይሰራሉ። $50 የምታገኝ ከሆነ ከእሱ ጋር ኮንታክት ታደርጋለች። $200 ይቀበላል እሱ ከሌሎች ሰዎች። ከዛ እሱ በሚፈልገው በተከራየው ቤት ውስጥ የግብረ ስጋ ግንኙነት ፈጽማለች። ሴተኛ አዳሪነትን ትለማመዳለች እና በሰለጠኑ ሀገር በሚባሉ በጣሊያን ሀገር እንኳን ሳይቀር ከአስፋልት ውጪ ከከተማ ውጪ ባሉ ቦታዎች ከሰዎች ሴተኛ አዳሪ የሚፈልጉ በመኪና ሄደው እዛው ተገናኝተው ለሚመጡ የተደራጀ የናይጄሪያ ማፊያና የሮማኒያ እንዲሁም የአንዳንድ ሀገሮች የብራዚል የተለያዩ ሀገር ሴቶችን የሚያቆሙ በዛ ደግሞ ገንዘብ የሚቀበሉ የራሳቸው የተደራጁ ማፊያዎች አሉ እና እኛ ሀገር አሁን አንዳንድ ሳሚት ኮንዶሚኒየም አንዳንድ ቦታ ላይ ናይጄሪያኖች ተከራይተው ሴቶች በጣም ሲገቡ ይታያል። 5 ጊዜ 6 ጊዜ 7 ጊዜ በቀን እየገቡ ነው። እነዛ ሴቶች ከአንድ ወንድ ጋር እየተገናኙ ላይሆኑ ይችላል። የሽርሙጥና ስራ እያሰሯቸው ይሆናል። እዛ ውስጥ ሌሎች ሰዎች ይመጣሉ፣ የውጭ ዜጎች፣ ሌሎች አፍሪካም ሊሆኑ ይችላሉ፣ ነጮችም ሊሆኑ ይችላሉ። ያመቻቹና እነሱ እዛ አድርገው ሴቶቹ በመሄድ ቢዝነስ ይሰሩባቸዋል ማለት ነው። ለነሱ ለጊዜው ገንዘብ ሊሰጧቸው ይችላል፣ ግን እነሱ ተጠቃሚ ነው የሚያደርጓቸው። ፋብሪካ በሉት። ይህ የነሱ ስራ ነው እና የኢትዮጵያ ፖሊስ ምን እያየህ ነው? ከናይጄሪያኖች ጋር የሚመጣጠን የስልጠና ከሌለ በዛ ልክ የተዘጋጀ አእምሮ ከሌለ የቋንቋ ችሎታ ከሌለ
አገሪቱ ውስጥ ትልቅ አደጋ እየተፈጠረ ነው። ማንኛውም ነገር ለገንዘብ ብሎ ከማድረግ አይመለሱም። ሁሉም ናይጄሪያዊ ማለት አይደለም፣ ወንጀለኛ የሆኑትን ያን ለማወቅ ደግሞ ፖሊስ አይኑን ገልጦ ማየት አለበት። እህቶቻችን መንገድ ላይ ስልክ ዩ አር ቢዩቲ ዩ አር ፕሬቲ ዩ አር ሃንድ ቢዩቲፉል ምናምን የሆነ ነገር እያሉ መንገድ ላይ የተዋወቋችሁና ስልካችሁን ይቀበሏቸዋል። 1-2 ቀን ይጋብዟቸዋል። $100 ይሰጧቸዋል አንድ ቀን። ከዛ በኋላ ቢዝነስ ከኔ ጋር ለምን አሰሪ ይሏቸዋል። አንዳንዶቹ አስወልዷቸውም እንደጠፉ ይናገራል። ይሄ በፍቅር ከሆነ ምንም ማለት አይደለም። እኔ በፍቅር የወደዳችሁት ሰው አትቅረቡ ማለት አይደለም። በሬ ሆይ ሳሩን አይተህ ገደሉን ሳታይ እንዳይሆን እንደ ሀገር ሰው ለማስጠንቀቅ ብዬ ነው። ይህ ማለት ስደተኛ አይግባ ማለት አይደለም። በሰው ሀገር ተሰድጄ የምኖር ሰው ነኝ። ወንጀል ግን ክትትል ያስፈልጋል ማለት ነው። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ።